ቤት ገብታ እየኖረች እንደሆነ ሰምቻለሁ። ማን? ሄርሜላ። ማጋ? እኔና አብርሽ ቤት። አንቺ ያለሽበት አንቺና አብርሽ የኖራችሁበት ቤት ሄርሜላ እየኖረች ነው? እዛ ቤት የመኖር መብት የላትም ማለት ሄደሽ አኛነሽ ሄጅ ማየት እኮ አይጠበቅብኝም ነው አይደል? ታዬ መልስ ሰጥታለች። አቢላ ከህይወት ያስወጣልኝ እስከምጨርስ ድረስ እኔ በህግ የተያዘ ነገር ነው የኔና የአብርሽ ጉዳይ እና አንተ ነህ ያመጣሃት፣ አስቆምልኝ፣ ቤቴ መኖር አትችልም፣ መብት የላትም ብላለች። አዎ መብት የላትም። ነገር ግን ማስቆም የሚችለውም መከበር የሚፈልገውም የሚችለውም ራሱ አብርሽ ነበረ። ነገር ግን ነገሮች አለወግ ሆነና መጠኛ ሆነና ሞት አይነካው፣ መውደቅ አይነካው፣ ማጣት አይነካው፣ ጉልበት አለው። ዛሬ ላይ እሱ ተሰሚያነት አለው። በቃ ያንን ነው አብርሽ እያንበጣረቀ ያለው ማለት ነው። ነገ ሌላ ቀን ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሪስ ፋሚሊ የክርስቲያን ወገኖች ሰላም ሰላም ብያለሁ። እንዴት ናችሁ? እዚህ ባይሞል ነኝ። ዛሬ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ሩታዬ ስለመጣች በጣም ደስ ብሎኛል። በጣም ደስ ብሎኛል ስላየኋት። ነገር ግን ሄርሜላ በምታደርገው ድርጊት መልስ በመስጠቷ ደስ ብሎኛል። እሷ እንደ ሚስት ሳትሆን ሚስት እንደሷና ሚስት እንደሆነች አርጋ ካራክተር እየሰራች ነበር። ትናንትና አይታችኋል። ነገር ግን ሩታ ደግሞ ይሄን ነገር አለሁኝ አልጨረስኩም ገና በህግ የተያዘ ጉዳይ ነው ብላ በመስጠቷ ደስ ብሎኛል። መብቷ ነው። በቃ የፈለገችውን የመናገር መብት አላት። እሱ ትዳሩን እንደማይፈልገው በአደባባይ ያችን እያስቀና ነው የመጣውና ሚስቲቱ ሩታ ናት ወላ ሄርሜላ እስከምን ድረስ ብዙ ወደንስ ጥያቄ የፈጠረበት ቪዲዮ ነው ትናንት የተለቀቀውና ሩታዬ ያንን ለማጣራት ብላ ነው ዛሬ የመጣችው አቢላን። በነገራችን ላይ አጥሩን ታልነቀነቁ ሰውየውን አይንቁ ይባላል። አንደኛ አብርሽ ህይወቱን ስለማይፈልገው እንጂ በዚህ መልኩ ድራማ መስራት አያስፈልግም ነበረ። ሩታን እርጉዝ ናት። ነገ ተነገ ወዲያ ሌጣ ሆና እንደ ሄርሜላ አትዘልም፣ አታሽቃብጥም። ዛሬ ሌላ ቀን ነው ብሎ ነገ የነገን አለማሰብ የዛሬን ብቻ በማሰብ ድራማ እየሰራባን ነው ያለው። እስኪ ላይክ አርጉ ፋሚሊ፣ ላይክ አርጉኝ። በዱባይ ሆኜ ነው ዛሬ ቪዲዮ አለመስራት በቃ እሷን ሳይ ያው ስሪ ስለሚለኝ ማለት ነው። እና ክብሩን ያጣው ራሱ ነው። እሷ አሁን በህግ የተያዘ ነገር ነው ብላ ስትመጣ ብዙ ሰው ትቶሻል የምትሉም አላችሁ። አዎ ትቷታል። እርግጥ የተዋትም ደግሞ እሷ ከጨምላቃ ህይወት አልፈልግም ስላለች ነው። ድራማ አልፈልግም፣ ህይወቴን እኔ እናንተ ብቻ እንምራው፣ ሌላ ሰው አያስፈልገኝም ስላለችው ነው። ከሃዲ መሆኑ ደግሞ ዛሬ ለራሱ ተናገረች። እኔን ያወራይ ሌላ ነው፣ የሚሰራው ሌላ ነው። ይሄንን እኔ አምኜ ተቀብያለሁ፣ አይመለስም። ነገር ግን አቢላ አንተ ከቤቴ ውስጥ ሴት አታስገባብኝ፣ አውጣልኝ እንዳመጣህ በህግ እስከጨረስኩ ድረስ የምጠይቀውን ጥያቄ እባክህ ያለችው መብቷ ነው መጠየቅ። አብርሽ ጋር ብትደውልለት አያነሳላትም። ለምን? እሱ ያሸሬሌ በቃ አዲስ ነገር ይዟል፣ አዲስ ህይወት ጀምሯል። በቃ እንደ እሱ ተፈላጊ ሴቶች ርካሽ አድርጎ ነው ቪዲዮ እየሰራ ያለውና አላህ መቼም ሁሉ ነገር የሚያቆሱ ነው። በእውነት እኔ እንጃ። እኔ እዚች ልጅ ጥንካሬ እኔ ግርም ነው የሚለኝ አንዳንድ ጊዜ። የሩታ ጥንካሬ በጣም ነው የሚገርም። ፋሚሊ ላይክ አድርጎ ዱባይ ሞል ላይ ሆኜ ነው መሰራላችሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እና በእውነት ጥንካሬዋ ቁመቷ ዛሬ ደግሞ አምሮባታል። እንደ ቀየር ብላ ነው የመጣችው። በእውነት የኔ ንግስት ከእንደ አይነት ህይወት እንደው በቃ ጥርግ ብለሽ በቃ ትውት እንድታደርጊው ነው የምፈልገው። በእውነት መቼም የሚቀየር ጉድ አይደለም። እሱ ባለፈው ወደንስን ነው ማንንም አልሰማ እያለ ሲቀደድ የነበረው ለሚስቱ ነው ለካ መልእክት እያደረሰ ያለው። በውስጥ የሚያወራ ሌላ የሚተገብረው ሌላ። ይሄ ምንድን ነው? እንደሱ መሰል ኦዲየንስ ስላለው፣ እንደሱ አስመሳይ ኦዲየንስ ስላለው እኔን የሚያወራ ሌላ ነው፣ እሱ የሚሰራው ሌላ ነው። እኔን ያለኝ ህጉ ድረስ እንዲስተካከልና ነገሮች ሌላ ነገሮች እንዳይገቡ ነበረ። ነገር ግን እሱ የሚሰራው ነገርና የሚጭነው ቪዲዮ በጣም አይገናኝም። እሱም መናገር አልፈልግም፣ መጨቃጨቅ ነው የሚያደርገው ብዙ ሰው አለች። እውነቷን ነው። አሁን እሷ እንደዚህ ነው ስትጨቅጫቃ ቀናተኛ ያረጋታል። ውሽማ እኮ የሆነ እንኳን እንድትንጨረጨረች አይታችኋታል። እንኳን ባሏ ላይ ማለት ነው። ላይክ አርጉ ፋሚሊ። በእውነት ሄርሜላ እንደሆነች እንኳን ሩታ ሆነ አታውቅም። ሄርሜላ ላይ
አንቺ ሴት አይደለሽም እንደ ክብር የለሽም እንዳለቻት እሷ ባለትዳር ሴት ልጅ እንኳ ክብሯን ያልጠበቀችላት ማለት ነው። በእውነት እኔ እንጃ። እኔ ምን ብዬ ልንገራችሁ? እና ሩታዬ ዛሬ በመልስ በመስጠቷ ደስ ብሎኛል። ግን በእንዲህ አይነት ውስጥ ሁለተኛ ባትመጣ ደስ ይለኛል። ለምን ስለሷ የሚያስብ ጉድ አይደለም። በጣም አህያ ሰው ነው። ራስ ወዳድ ነው። በጣም ራስ ወዳድ ነው አብርሽ ማለት በእውነት ያላለህ ነቢያ ሞት ነው የለበትም እንዴ? ግን ወደ ፈጣሪውን እንዳያስታውስም በዚች ደቂቃ ምን እንደምንሆን እኮ አናውቅም። ሩታም እኮ ነገ ወልዳ እኮ እንደ ሄርሜላ ትሽከረከራለች። ምን ያክል ስሜቱ ምን ያህል ልቡ ቢሞላ ነው በእውነት የዚህን ያህል የሚጨክነው ከሚስቱ ላይ እንደዛ አድርጎ ድራማ የሚሰራባት። ተመካክረው ነው እናውቃለን። ነገር ግን እሷ በምትለው መንገድ አይደለም፣ ህገወጥ ነው የሚሰራው። አስተማሪ አይደለም። በቃ መንዘላዘልን ህገወጥነትን ነው እያስተማረን ያለው። ወንድ ላይ የፈለገውን እንደሚያደርግ ነው የሚያስተምረው። አይቻልም። ትዳር ላይ ሆኖ እንደፈለገ መሆን አይቻልም። ላይክ አድርጎ ሰብስክራይብ አድርጉ ፋሚሊዎቼ። በሌላ ቪዲዮ በምርጥ ቪዲዮ እስከምንመጣ ሩታዬን ስላየሁ ደስ ብሎኝ አላስቻለኝም። ሴትዮዋ ስልክ ላይ ሞባይሏ ላይ አስራልኝ ነበር ኔትና በዛ ነው ቀርጬ እየለቀኩላቸው ያለችሁት። ቤት እስከምገባ ሻቅዬ የኔ ፋሚሊዎቼ የግሪስ ፋሚሊ ሩታ ሀብቴ ወደንሶች ዛሬ ስላየና በጣም ደስ ብሎናል። በጣም ማለት ነው። ሞል ውስጥኝ በእናታችሁ በአንድ እጅ ይዤ ነው እየቀረስኩ ያለሁት። በጣም ነው የምወዳችሁ፣ በጣም መከብራችሁ። ዘና ፈታ በሉ። ለማንኛውም ዱባይ ሞል ዋናው እንግዲህ ይሄ ነው። ከላይ መጨረሻ ነን በነገራችን ላይ እና ሩታ ዛሬ መልስ በመስጠቷ ደስ ብሎኛል። ሚስቱን እንደፈታ እና እንደተለያየ አድርጎ ዛሬ በሌላ ሴት እያሽቃበጠ ሲመጣ የእሱ ውርደት ነው ዛሬም ቢሆን የሚወራለት እንጂ እሷ ምንም አትሆንም። ላይክ ሰብስክራይብ ሼር አድርጎ ወዶች የማሮች አበረታቱኝ። እስኪ እንደምታዩት አያምርም? በጣም የሚያምረው እዚህም ቦታ ይወት በእውነት በጣም ፈታ እያልኩ ነው። በቃ አንዳንድ ጊዜ ለራሳችንም አየር ያስፈልገናል። በእውነት ፋሚሊ ፈታ ዘና በቃ አባቱንስ በእውነት የምን መጨናነቅ የምን ማለት እኔ በቃ አረቦች ጋር ሂጅ ፈታ ስል አይምሮዬ ሌላ ነው የሚያስበው በእናታችሁ በእውነት። እና ሩታ ሀብቴ ዛሬ ስለመጣች ደስ ብሎናል። እኛ ቤተሰብ ጋር ነበር የጠበቅነው፣ ግን ያው መልስን በመስጠቷ አዎ እንደ ሰው እንደሚወራውና እንደምትሰራው ልጅቷ አረካት እንደ አብርሽ አረካት ሲውለትም ተፋተዋል እንደሚል ሰው ሊኖር ይችላል። ዛሬ ላይ ግን እንዳልጨረሰችና ይሄ ቦታ ያምሩ ፋሚሊ አያችሁት? በጣም ነው የሚያምረው። እና እንዳልጨረሰችና ገና ብዙ ነገር እንዳላት እሱ ጋራ እየተናገረች ነው። ልብ የለውም ግን ኦኬ ሀላስ በቃ እንሄዳለን ማለት ነው። አሁን ልንሄድ ነው ወደ ቤታችን። ላይክ ሰብስክራይብ ሼር እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቱ። በጣም የምወዳችሁ ፋሚሊዎቼ ሀያ እያሉ ነው ሰዎቼ እና ሩታዬ መልስ በመስጠቷ አለሁ በማለቷ ዛሬ ደስ ብሎኛል። ለምን ብትሉ ዝም ብላ ፈነጠዘች። በቃ ይሆናል አይደለ? ሩታዬ ምንም ነገር እንደማይሰማት አድርጋ ነው እየሰራች የነበረው። ምንም ነገር በቃ ያፈራችው ንብረትስ የቤቷስ ስንት ነገር አላት። ብዙ የምጠይቀው ጥያቄ ይኖራታል። ግን ሴት ሆና በሴት ላይ የዚህን ያህል ጭካኔ የሰራች ሄርሜላ የምትባል ሴት ምን አይነት ተፈጥሮ ነው ያላት? ምን አይነት ጤነኛ ናት? ግን ለራሷ እንደዛ ያንቀጨረጭራት በኖርማን ጓደኛ ባሏ ቢሆንማ በቃ ታብዳለች። በእውነት እኔ ሩታዬ በጣም ጀግና ናት ለኔ። ይሄን ሁሉ ችላ ጓደኝናቸው መቀጠል አልከለክልም። እኔን ግን ከዚህ ነገሮችን እስከምጨርስ ነመሶበር አቃተውን ያለችው በእውነት እኔ ጓደኛ ይሁነው ሚስት ያዝ አልያዝ አይመለከተኝም መቀጠል ይችላል አለች። ነገር ግን እኔ የምጠይቀውን ጥያቄዎችን የህጉን ነገር ለምን መጨረስ እስከምንጨርሰው ሻቀላ ምን አሻቀለው ነው ያለችው። በእውነት በጣም ነው የገረመኝ። ሱብሃንአላህ። ላይክ ሰብስክራይብ ሼር እያደረጋችሁ የዛሬው በሞል ነው። ሶሪ ወዳችኋለሁ ፋሚሊዎቼ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ። ሩታ ሀብቴ ዞሮ ጽድት ብላ በቤተሰቧ በቃ አምሮባታል። በእውነት በጣም ጽድት ብላለች እና ከዚህ ከቆሻሻ ህይወት እንዳው እሱ ያውጣት ነው የምለው። ሌላ ምንም አልልም። ላይክ ሰብስክራይብ እያደረጋችሁ አበረታቱ። በሌላ ቪዲዮ እስከምንመጣ ሰላም ሆኑልኝ። ወዳችኋለሁ ፋሚሊዎቼ። ኮሜንት ጻፉ። በጣም ነው የምወዳችሁ የኔ ሰዎች።